የተወደዳችሁና የተከበራችሁ የአሱና ቲቪ የአርሂቡ መዝናኛ የአርሂቡ ጨዋታ ፕሮግራም ተከታታዮቻችን እንደምን አላችሁ? የመጀመሪያውን የማጣሪያ ፕሮግራማችን እንሆ ጀምረናል። ከዚህ በፊት በምዕራፍ 2 የመጀመሪያ ዙር ፕሮግራማችን የተለያዩ እንግዶችን እንግዲህ በተለያዩ ጨዋታዎች በተለያዩ ጥያቄዎች ስንጫወትና ለቀጣይ ዙር ስናሳልፍ ነበር። ያው ሁለት ሰው ከእያንዳንዱ ዙር አልፏል። አሁን ደግሞ የምናደርገው በዙር 2 የማጣሪያ ፕሮግራማችን እናደርጋለን። ከነሱ መካከል ያው እነሱ አሁን ዛሬ ያሉት ወንድምናቶቻችን የመጀመሪያ እንግዶች ነው የሚሆኑት። ከዚህ በኋላ ሌሎችም እንግዶች ይኖሩናል። ከዚህ በፊት ዙር 1 ምዕራፍ 2 ዙር 1 ላይ የምናውቃቸው ሁለት ለፍጻሜ ያው የሚያልፉ ወንድሞቻችን ይኖራሉ ማለት ነው። ከዚህ በፊት እንደነገርናችሁ በዚህ የጨዋታ ፕሮግራም አንድ ሰው መጨረሻ ላይ የሚቀረው አንድ ሰው የዑምራ እድል ያገኛል። ይሄ ደግሞ እጅግ በጣም የህይወት ዘመን ትልቅ እድል ነው። ይህንን የዑምራ እድል የሚያገኘው ማን ነው የሚለው ሁላችንም ጓጉተናል ለማየት ለመለየት ማለት ነው። እንግዲህ ይሄ ፍጥጫ የሚደረገው ይሄ ጨዋታ የሚደረገው ይህንን አንድ ሰው ወይንም አንድ እህታችንን አንድ ወንድማችንን ለመለየት ይሆናል ማለት ነው። ሳይድ ትራቨል ኤጀንሲ የዑምራ ፓኬጆችን ያዘጋጃል። ይህንን እድል የሰጠን እሱ ነው። በቅድሚያ እንግዲህ እንኳን ደህና መጣችሁ። ከዚህ በፊት ተዋውቀናል፣ ያው የመጀመሪያ ዙር ላይ ግን አሁን ድጋሚ መተዋወቃችን አይቀርም ተመልካቾችን እንዲያስታውሱ ስለምንፈልግ ነው። ከማን እንጀምር? ከወንድማችን ኸይሩዲን እንጀምር። መርሐባ፣ ኸይሩዲን ይባላለሁ። ከሙሐመድ ፋቲሕ መድረሳ ነው የመጣሁት። ማሻአላህ መርሐባ። እንግዲህ ያው ተመሳሳይ ነው ከመጀመሪያ ዙር ጋር ጥያቄዎቻችን ስቴፖቻቸው ይዘቱ ሁኔታው ተመሳሳይ ነው። መጀመሪያ ዙር ላይ አሁን ስጠይቃችሁ 3 ጥያቄዎችን እንጠይቅና ሁለተኛ ላይ ደግሞ 6 ጥያቄዎች አሉ። 5 ነበር ከዚህ በፊት አንድ ጨምረን 6 ጥያቄዎች አሉ። እነዚህ 6 ጥያቄዎች ደግሞ ቀድሞ በመለስ ይሆናል። ሶስተኛ ዙር ላይ ደግሞ የምልክት ጨዋታ ይኖረናል። ስለዚህ አሁን የመጀመሪያው 5 ነጥብ አለው፣ ሁለተኛው 6 ነጥብ አለው፣ ሶስተኛው ደግሞ 7 ነጥብ አለው ማለት ነው። ዝግጁ ናችሁ? ኢንሻአላህ። እሺ መርሐባ። ቁጥር ትጠሩልኛላችሁ ከ1 እስከ 12። አንድ። እሺ። በቅርቡ ከ700 በላይ ደረሶችን ያው የሐዲስ ምሩቃን ናቸው ያስመረቁና ከዓለም ደግሞ በጣም ቅርብ የሐዲስ ሰነድ የሚገኝበት ቦታ የት ነው? ራያ ወይንም ደግሞ ሙፍቲ ራያ በመባል ይታወቃሉ ማለት ነው። ራያ ማሻአላህ። ያው ሐዲስ ሰነዱ በጣም ቅርብ ነው ራያ፣ እሱ ሀገራችን ውስጥ ነው ያለው። ይሄ ደግሞ በጣም ደስ የሚል ነገር ነው። መርሐባ። ወደ ሌላ ጥያቄ እንለፍ። አሁንም ቁጥር ትጠራልናል። 2 ቁጥር። እሺ፣ ወደ ታች ይሄድን ነው። ቀጣይ 3 ልጠራልን ነው ኢንሻአላህ። እሺ፣ ወይንም ነብዩላህ ኑህ አለይሂ ሰላም ህዝቦቻቸውን ለምን ያክል አመታት ተጣሩ ዳዕዋ አደረጉ? 960። እሺ መርሐባ። 2 ጥያቄ ጨረስን። 3 ደግሞ አንድ ተራልኝ። ሶስተኛ በቁርአን ውስጥ የቁርአን ልብ በመባል የሚታወቀው የቁርአን ምዕራፍ ማን ይባላል? ታዋቂ ነው። የቁርአን ልብ ሱራ ነው? ምዕራፍ ነው። ምዕራፍ ሱራ አንድ ነው። ከዚህ በፊት አማርኛ ደካማ ነበርኩኝና ሱራ አንቀጽ ብያለሁ። ምዕራፍ ነው ሱራ። ወይ ያሲን። እሺ ሱራ ያሲን ልክ ነው። ያው በትክክል ተመልሷል። ግን ኢንሻአላህ ወደፊት ደግሞ እርግጠኛ ስንሆን ያው ታስታውሱታላችሁ እኮ እንመልሳለን ማለት ነው። ልክ ነው። ሱረቱ ያሲን ይባላል ማለት ነው። 3 ጥያቄዎችን ጨረስን። እንዴት ነው አያያዙ? የሚያስጨምር ነው ጨምር ወይስ ጨምር? እሺ መርሐባ። ወደ ወንድማችን እንዲላል እናልፋለን። መጀመሪያ እስኪ አስተዋውቁልን ራሳችሁን፣ ከዚያ ኢንሻአላህ ወደ ጥያቄዎቹ እናልፋለን። ይባላለሁ ከወሎ ዩኒቨርሲቲ። መጀመሪያ ግን እንደዛ ከወሎ ዩኒቨርሲቲ ያላላችሁንም ነበር ቀየራችሁ እንዴ? ቀየረ ስሙን ቀየረ እናርገለን። ሙሐመድ ፋቲሕ መድረሳ ወይም ደግሞ ከወሎ ዩኒቨርሲቲ ማለት ነው። መርሐባ። ሁለቱም ያስሄዳል ኢንሻአላህ። እሺ 1 2 3 ወደ ታች ተጠርተዋል። ስለዚህ የፈለጋችሁትን ቁጥር ከ4 በኋላ በዛው ልረድ በቃ 4 5 6። እሺ 4 ቁጥር በጣም ቀላል ጥያቄ ነው። አጂብ። ከነቢያቶች መካከል ህልም በመፍታት የሚታወቁት ነቢይ ማን ይባላሉ? ያው በጣም ታዋቂ ናቸው በዚህ። ሌሎችም ነቢያቶች ይፈታሉ፣ ግን እሳቸው በጣም ይታወቃሉ። ህልሙም በጣም ይታወቃል። ነብዩ ዩሱፍ
ነብዩላህ ዩሱፍ አለይሂ ሰላም በትክክል ተመልሷል። እሺ 5 ቁጥር ከዚህ በፊት የተጠየቀ ጥያቄ ነው፣ ግን ተመልካቾችም እኛ ምን ያክል እናስታውሳለን ከዚህ በፊት ያለፉ ጥያቄዎችን የሚለውን ለመፈተን ነው ያመጣነው ይህን ጥያቄ። በቁርአን ውስጥ ሁለት ቢስሚላህ ራህማን ራሂም ማለት ነው የተጠቀሰበት ምዕራፍ ማን ይባላል? ሱረቱ ነምል በትክክል ተመልሷል። ማሻአላህ። እሺ 6 ቀጠልኩኝ ወደታች። በቁርአን ውስጥ በጣም ብዙ ጊዜ ስማቸው የተጠቀሰ ነብይ ማን ይባላል? ነብዩላህ ሙሳ አለይሂ ሰላም በጣም ብዙ ጊዜ ስማቸው በተደጋጋሚ ተጠቅሷል። 3ቱንም በትክክል መልሳችኋል ማለት ነው። ማሻአላህ። ከዚህ በፊት አንዴ በቁርአን ነበር የከፈታችሁልን አስታውሳለሁ። ይህንን ዙር ስንዘጋ ትዘጉልናላችሁ ይቻላል? እሺ መርሐባ። ቀጣይ ወደ እህታችን እንሄዳለን። እህታችን ራስሽን አስተዋውቂልና እንጀምር። ዛህራ ከመሐመድ አልፋቲህ መድረሳ። ማሻአላህ ዛህራ ከመሐመድ አልፋቲህ። እሺ ከ1 እስከ 6 ተጠርተዋል። በተከታታይ መጥራት ግዴታ አይደለም። ስለዚህ 7 8 9 10 11 12 ይቀረናል። 7 እሺ ቁርአን ላይ በስም የተጠቀሰ ሱሐቢ ማን ይባላል? በስም የተጠቀሰ ሌሎችም ሱሐቦች አሉ፣ ግን በስም የተጠቀሰው አንድ ሱሐቢ ብቻ። እሺ የሚያግዝ አለ እንዴ? ዘይድ ኢብን ሐሪሳ በትክክል ዘይድ ናቸው ማለት ነው። እሺ ቀጣይ የቱን እንመረጥ? 8 ይሁን። እሺ አሁን ይሄን ጥያቄ እንደዛው ነው። ከዚህ በፊት ይመስላል ቆየ ጊዜው እንጂ አንስተነው እናውቃለን። ከቁርአን ውስጥ ያው የተለያዩ ምዕራፎች አሉ። በቢስሚላህ የማይጀምር የቁርአን ምዕራፍ ስሙ ማለት ነው። ስሙን እንጠቅሽ። በደንብ ማሰብ ይቻላል። 30 ሰከንድ ስላለሽ እንዴ ነው መተጋገስ ወይስ? ሲጀምር መጀመሪያ ምን ብሎ እንደሚጀምር የሚያስታውሳት እስኪ በራአቱ። እሺ አሁን ምዕራፉን ንገሪ፣ ስሙን ማለት ነው፣ ስያሜው እንጀለ። እሺ መርሐባ። ወደ ቀጣይ እንለፍ። 1 ቁጥር ተለይ ይሄ ወደ ታች አላወጣም። ዘብረክረክ 12 እሺ 12 ጥያቄ ምን ይላል? ጂኖችን ይቆጣጠሩ የነበሩና ከእንስሳት ጋር ደግሞ በመነጋገር በስፋት የሚታወቁ ከነቢያቶች መካከል ማን ናቸው? እሺ ማሻአላህ መርሐባ። አሁን የቀሩን 3 ጥያቄዎች ናቸው። እንግዲህ ምንም ምርጫ የለሽም ማለት ነው። 3ቱንም ልጠይቅሽ። እሺ ቅድሚያ ግን ራስሽን አስተዋውቂ። መርሐባ ፈትያ አህመድ እባላለሁ። ከዚህ ኮኮም ብቻ የመጣሁት። ማሻአላህ መርሐባ። እሺ ከ9 ጀምር። ምድር ላይ መጀመሪያ ከሰው ልጆች ማለት ነው ምድር ላይ የተገደለው እና የሞተው ስሙን ነው የምጠቅሽው። ገዳዩ ቃቢል፣ ተገዳዩ ደግሞ ሀቢል። ማሻአላህ። እሺ 10ኛ ከነቢያቶች መካከል ካለ አባት የተወለዱት ነቢይ ማን ይባላል? ኢሳ አለይሂ ሰላም። ኢሳ አለይሂ ሰላም በትክክል። እሺ 11 ረሱላችን አለይሂ ሰላቱ ወሰላም ረመዳንን ምን ያክል ጊዜ ጾመዋል? ያው ረመዳንም እየመጣ ነው። ቀስ ብለሽ 30 ሰከንድ አለሽ። ቀስ ብለሽ አስበሽ ትመልሽልኛለሽ ማለት ነው። ሰላሳ ሰከንዱን በደንብ መጠቀም ትችላለሽ። 2 ሰከንድ ቀርቶሽ ራሱ ከመለሽ ይቻላል። ችግር የለም። 4 እሺ 4 አይደለም ያግዛታል። 9 ጊዜ ማለት ነው። እሺ የመጀመሪያውን ዙር ፈጠን አድርገን ጨርሰናል። ሁለተኛና ሶስተኛ ዙር አለን። ትላልቅ ፖይንት የሚይዘው ሁለተኛና ሶስተኛ ዙር ያለው ጨዋታችን ነው።
ስለዚህ ሁለተኛና ሶስተኛውን በደንብ መወዳደር ከተቻለ ካለምንም ጥርጥር መጀመሪያ ሲመራ የነበረው ሰው ሊበለጥ ይችላል ማለት ነው። እሺ ከዚያ በፊት እስኪ እቺን የመጀመሪያ ዙራችንን በቁርአን ብትዘጉልን ከዚህ ኢንሻአላህ ሁለተኛ ዙር ደግሞ እንከፍታለን ማለት ነው። ወደ ቢላል ነው ማለት أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الرحمن علم القرآن خلق الإنسان علمه البيان الشمس والقمر بحسبان والنجم والشجر يسجدان والسماء رفعها ووضع الميزان ألا تطغوا في الميزان وأقيموا الوزن بالقسط ولا تخسروا الميزان والأرض وضعها للأنام فيها فاكهة والنخل ذات الأكمام والحب ذو العصف والريحان فبأي آلاء ربكما تكذبان خلق الإنسان من صلصال كالفخار وخلق الجان من مارج من نار فبأي آلاء ربكما تكذبان رب المشرقين ورب المغربين فبأي آلاء ربكما تكذبان مرج البحرين يلتقيان بينهما برزخ لا يبغيان فبأي آلاء ربكما تكذبان يخرج منهما اللؤلؤ والمرجان فبأي آلاء ربكما تكذبان وله الجوار المنشآت في البحر كالأعلام فبأي آلاء ربكما تكذبان كل من عليها فان ويبقى وجه ربك ذو الجلال والإكرام صدق الله عليه ما شاء الله በጣም ደስ ይላል። ዙር ሁለት እንግዲህ ቀድሞ የመለሰ ፖይንት ወይ ነጥብ ያገኘበት ፕሮግራማችን ነው። ወደ ዙር ሁለት እናልፋለን። ተመልካቾቻችን ቆንጆ ቆይታ እንዳደረግን ተስፋ እናደርጋለን። አንድ አፍታ ትንሽ ቆይታ አድርገን እንመለስ። ሁለተኛ ዙር ፕሮግራማችን ጀምሯል። እንግዲህ ሁለተኛ ዙር ላይ ቀድሞ የመለሰ ሰው ነጥብ ያገኛል። 6 ጥያቄዎች አሉን። እድላችሁን ለማስፋት 6 ጥያቄ በጣም ብዙ ነው። እንግዲህ እዚህ ጋር ምናልባት ኡስታዝና ደረሳ ያለ ይመስለኛል። ግን ያው እንግዲህ አልቀድምም አይባልም ማለት ነው። እንግዲህ ያው ለኸይር ስለሆነ ኢንሻአላህ ቀድማችሁ የመለሳችሁ ነው ውጤት የምታገኙት። መፍጠን ያስፈልጋል። ጥያቄውን ቀድሞ በደንብ የተረዳልኝ ሰው ጥያቄው ባያልቅም ቀድሞ መመለስ ይችላል ማለት ነው። ዝግጁ ናችሁ? እንቀጥል ኢንሻአላህ። መርሐባሽ። የመጀመሪያው ጥያቄ ተዘጋጅታችኋል? ተስፋ አድርጌያለሁ። እሺ የመጀመሪያው ጥያቄ ሰይደቲ ኒሳ ወይንም የሴቶች መሪም የተባለችው እንስት ማን ትባላለች? ረሱላችን አለይሂ ሰላቱ ወሰለም ያሏት ፋጢማ። ማሻአላህ። አሁን እርግጠኛ ስትሆኑ ነው የምትመልሱልኝ ማለት ነው። እርግጠኛ ስትሆኑ ነው የምትመልሱልኝ። መጀመሪያ ፋጢማ ያለ ኸይሩዲን ናቸው ማለት ነው። ማሻአላህ። ከእንስቶች ወይንም ከሴቶች መካከል ሁለተኛ ጥያቄ ነው። እሺ ያብራሩ አይደል? ከሴቶች መካከል ረሱላችን አለይሂ ሰላቱ ወሰላም የተለያዩ ሐዲሶች ላይ በደረጃ ተቀምጠዋል። አይሻ አይደለም ልጨርስ። ስትረዱኝ ነው ጥያቄውን ስትረዱኝ ማለት ነው። እና በደረጃ አስቀምጧቸዋልና ከነዚያ ሴቶች መካከል በአራተኛ ደረጃ የተቀመጠችው ኸዲጃ እርግጠኛ ሆኑ። ከአራቱ እንስቶች መካከል በአራተኛ ደረጃ ፋጢማ እርግጠኛ ሆኑ። እርግጠኛ ስትሆኑ ትነግሩኛላችሁ። آسيا
ሞራል ግን እንዴት ነው? ለምን መለሰ ነው የሚመስለው? እሺ ሶስተኛ ጥያቄ በደንብ ታዳምጡኛላችሁ። ጥያቄው በእርግጥ ተያያዥነት ሊኖረው ይችላል ከመጀመሪያና ከሁለተኛው ጥያቄ ግን አንድ መልስ ነው ያለው። አሁንም ከሴቶች መካከል ረሱላችን አለይሂ ሰላቱ ወሰለም በደረጃ አስቀምጠዋልና ሁለተኛ ደረጃ ላይ ተቀምጠዋል። ኸዲጃ ማን ነው ያልሽው? አይደለም እርግጠኛ የሆነው ፋጢማ ፋጢማ እንዴ ጀምራችሁ ተዋችሁት። ስለዚህ ሁለታችሁ እኩል ይመስለኛል። ያው ዳኞች ያዩታል ማለት ነው። እሺ መርሐባ። ሶስት ጥያቄ ጨረስን አይደል? አቀለልኩት መሰለኝ ጥያቄው። እሺ በድጋሚ ጥያቄው ተያያዥነት አለው። በድጋሚ ከሴቶች እንግዲህ በደረጃ ማለት ነው ማርያም አጂብ በሶስተኛ ደረጃ አይሻ እርግጠኛ ሆኑልኝ እባካችሁ። ኸዲጃ ኸዲጃ ነው። ማሻአላህ ቀየር እናድርገው እስኪ ቀየር እናድርገው። ያደናግራል። እሺ እንትን ነው እርግጠኛ ብትሆኑ እኮ ተመለሱታላችሁ። ቅድም ለምሳሌ ኸይሩዲን ጀመረውና ከዛ ሐሳብ ቀየረ ማለት ነው። ግን ትክክል ነበር መጀመሪያ መልሱና እርግጠኛ ሆኑልኝ የምላችሁ ለዛ። አንዳንዴ በፈጠን አይደለም አያሽ ረጋ ብሎ በደንብ ሐሳቡን አሁን ቅድም ቢላል እንደዛ ነው ያደረገው። እሺ ስንት ደረስን ጥያቄ? አራት። እሺ እንግዲህ ያስኩትን ልጠይቃችሁ። ፍጠኑ። አሁን ላይ በደንብ መፍጠን ያስፈልጋል። ዘንድ ጥያቄውን ተረድታችሁ ማለት ነው። ተመሳሳይ ነው ብላችሁ እንዳትሄዱ። ረሱላችን አለይሂ ሰላቱ ወሰላም እንግዲህ በተለያዩ ሐዲሶች ስለ ብዙ ሰዎች የተለያዩ ነገሮችን ነግረውናል። አሁን የነገሩን ወይንም አሁን የምንጠቅሳት ወይንም መልሳችን የምትሆነው እንስት ደግሞ በደረጃ አንደኛ ተቀምጣለች። ዘይነብ አጂብ አይደለም? መርያም አዩ ምንድን ብያችሁ ነበር? በፈጠን አይደለም አንድ አልተነፈሰም ነበር ቢላል ያልክ መሰለኝ መርያም እንዴት ነው በመሰለኝ እንስት እንዴ? አምስት ደርሰናል። እሺ አምስት ደርሰናል። አሁን የመጨረሻ ጥያቄ ነው የምጠይቃችሁ። ይሄም እንዲሁ ቀላል ነው ግን ጨረስን። ይሄን አራት ናቸው። አራቱን እንስቶች ስለጠቀስን ማለት ነው። ከእንስቶች መካከል ወይንም ከተከበሩ ሴቶች መካከል ብዙ ሐዲሶችን ያስተላልፋል አይሻ አንቺ ኸይሩዲን አይደል? እሱ ቀድሞናል። ወንድማችን ኸይሩዲን ቀድሟል። እንደዛ ነው የሰማሁት። ዳኞችም አይተዋል። ችግር የለውም። እንጨምር እንዴ ነው አዝማሚያውን ስታዩት የሚያስኬድ ነው። እሺ ይሄ ሁለተኛ ዙር ስለሆነ አሁን ከፍተኛ ውጤት የሚይዝልን ደግሞ ሶስተኛ ዙር ነው። ይሄ ማለት የምልክት ጨዋታችን ማለት ነው። በምልክት ጨዋታችን ሞር ከእናንተ መካከል ሁለታችሁ ወደ ቀጣይ ዙር የሚያልፈው ማን ነው የሚለውን የምንለየው ይሄ ምልክት ጨዋታ ካለቀ በኋላ ነው። ከዚህ በፊት የምናደርገው ቁጥር ይዘን ነበር ሚክስ የምናደርገው። ያው ቁጥር ይዝና ተመሳሳይ ቁጥር የደረሰው አንድ ቲም ይሆናል። አሁን ወንዶችን አንድ ቲም፣ ሴቶች አንድ ቲም ብናደርጋችሁ ለምን ከዚህ በፊት አንድ ላይ ነበር የነበራችሁት አሪፍ ነው ብዬ አስባለሁ። እንደዛ እናደርጋለን። እሺ ስለዚህ የምልክት ጨዋታችን ሶስተኛ ዙር ወደሱ እናልፋለን። የተወዳችሁና የተከበራችሁ ተመልካቾቻችን ቆንጆ ቆይታ እያደረግን እንደሆነ ተስፋ እናደርጋለን። አሁን ደግሞ የሚያዝናና የሚያስቅ የሚያስደስት የሶስተኛ ዙር ላይ ደርሰናል። እስከ መጨረሻው አብራችሁን እንድትቆዩ እንጋብዛለን። ድምፅ ማውጣት አይቻልም፣ ከንፈር ማንቀሳቀስ አይቻልም። ሙሉ ለሙሉ በምልክት እናሳያለን ማለት ነው። ዝግጁ ናችሁ አይደል? እንጀምር። አንድ ደቂቃ አላችሁ። ለአንድ ምልክት አንድ ደቂቃ አላችሁ። እሺ ላሳያችሁ። ጀምሩ ስላችሁ ነው የምትጀምሩት። ቀድሞ መጀመር አይቻልም። አያችሁ? እሺ ጀምሩ ስላችሁ ነው የምትጀምሩት። ጀምሩ። እንትን ዳኪ እንቁራሪት ዳኪ ሲዋኝ
ጋዜጠኛ شو اسمها እየተቃረባችሁ ጥቁርና ነጭ ነች ጥቁርና ዶሮ ጫጩት እሺ ሁለተኛ ጥያቄያችን ትንሽ የሚከብድ መስሎኝ ነበረ እየመለሳችሁ እሺ ዝግጁ ናችሁ ጀምሩ ስላችሁ ነው የሚጀምሩት ታየላ ጀምሩ ስላችሁ ነው የሚጀምሩት እሺ ጀምሩ ነገረኛ ሰው እገልሃለሁ ግን በቀላታለሁ ቂመኛ አሽሙረኝ ቂመያዝ ቂምና ቂመኛ ይለያያል ቂም መጣሪያው ነው ቂመኛ ደግሞ ሰው ነው እሺ يا الله አሁን ተዘጋጁ ሶስተኛ ሾፎ ቢያንስም በደንብ ጀምሩ ስላችሁ ነው የሚጀምሩት ጀምሩ እንጀራ መዞር ጧፍ ማረግ ካዕባ ስለዚህ ሶስት አላችሁ አይደለ አሁን ደግሞ ትቀያየራላችሁ ማለት ነው መጋለብ ፈረስ እሺ ቀጣይ እንዳትጀምሩ ጀምሩ ሰይፍ መጋደል ጦርነት ሜዳ የጦርነት ሜዳ እሺ አሁን የመጨረሻ ከናንተ ጋር ማለት ነው አዩ እንዳትጀምሩ ጀምሩ መተኛት መሞት ሸሃዳ ሸሂድ ስማት ኧረ ፈተነች በጣም ሸሂድ መሆን ስላለች ነው ያው ነው አይደል ሸሂድ ትክክል እሺ እናመሰግናለን ሶስተኛ ዙር ጨርሰን አሁን ውጤት ላይ እንገኛለን ተመልካቾችም ከእናንተ መካከል ማን ወደ ቀጣይ እንደሚያልፍ ሁለቱን ሰው ለማየት እጅግ በጣም ጓጉተዋል ብዬ ተስፋ አደርጋለሁ እህታችን ፈትሐያም ግጥም ታዘጋጅልናለች ማን ይመስላችኋል ግን ሁለቱ ሰው ማን ይመስላችኋል الله اعلم እሺ ኸይሩዲን እና ቢላል ይመስላችኋል እሺ እናንተስ ማን ይመስላችኋል የተጠራ እነሱ ያሉት ነው እሺ ፈትሐያ ከዚህ በፊት ቆንጆ ግጥም አሰምታል ነበረ ወደ ግጥም መርሃባ ገጣሚ አይደለሁም ይላል ርዕሱ በርግጥ ታውቀዋለህ ጌታዬ ዓሊሙ ብዕሬ ጅማሬውን በማን ነው መክተሙ ገጣሚ ለመባል ከቶ ምን አውቄ ለጻፈው ብዬ እንጂ ከሚዛምቄ እንኳን ባለቀኔ ሰምም ወርቅ ብዬ አልችልም ማብራራት አንዲቷንም ዘዬ ፊደል ብዬ ቃላት በአንድ ባሰባጥር አንቱን ለመወሰፍ ብተጋም ብጥር እንደማልችል ታውቁኝ ቆሜያለሁኝ ከበር የትኛውን ስንኝ በየትኛው ዘይቤ እንዴት እጽፋለሁ በምን አካባቢ ብቻ ዘው ለማለቴ አንቱን አሳብቤ እሟጭራለሁ እድያ ከጅዬ ካንቱ ተቃርቤ ገጣሚ አይደለሁም መቼ ወስፊያችሁ ከበራችሁ አድማጭ ብቻ ሁኝላችሁ የኔ ነቢ ያንቱ ጸሐፊማ ስላንቱ ያወራው ተብሎ ቢጠየቅ ብዕርህ እንዲገባው ነገረን በርግጥም ሲደርሳቸው ናቸው አጂብ ኡስታዝ ሰይድ መቼ በቃቸው የአረቡን አጀሙን መድህ ቢገራላቸው ብሎ ነገሩን ስለ ውዳሴው አብራርተው መድህ ማለት ከሁሉም ለበለጡት ሰው ከሀያ ውዴታ ነውና የሚነጨው ደግሞ የሚፈልቀው ከሾቅ በላይ ሆኖ ለመግለጽ ቢያቅተው የአባስን ከላም መልሶ ዘለቀው አጂብ እኮ ነው ካንተና ከረሱላችን ቢባል የሚበልጠው ጉድ ባለው ጀዋብ መልሶ ነገረው ቀድሜ ተወለድኩ እንጂ ትልቁም ማሱ ነው አጂብ አወሳሰፍ የአባሱ ገርሞኝ ኡስታዝም ሲነግሩኝ እጅግ አስደመመኝ መድህ ነው አሉ የዘመኑ ባለቀለም ከአደብ ሀያ ጋር ስንኝ መፋለም በእነሱ ውስጥ ራሴን ባስተውል ገና ትንሽ ብዕር አዩሃ ስትዋልል ለዛም
ገጣሚ ለመሆን ገና አልደረሰችም ከማዲሆች ብቻ መድሁንም ታጣጥም በቃ ይህ ነው ገጣሚም አይደለሁም። አመሰግናለሁ። እናመሰግናለን። አሁን ወደ ውጤታችን መሄድ እንችላለን። እሺ ያው ጥያቄውን የጀመርነው ከወንድማችን ኸይሩዲን ነበር። እንግዲህ የመጀመሪያውም ሁለተኛውም ሶስተኛውም ላይ የተወሰኑ መልሶች አሉ እና ጠቅላላ ሲደመር 41 ነው ያመጡት። ልጨርስና ሁለቱን እንለያለን። ውጤታችሁ ልንገራችሁ ቅድሚያ። ሁለተኛ ደግሞ ወንድማችን ቢላል በሚገርም ሁኔታ እኩል ውጤት ከወንድማችን ኸይሩዲን ጋር አርቋል። ሶስተኛ እህታችን ፈትሕያ 38፣ እህታችን ዘህራ ደግሞ 40። ስለዚህ ወንድማችን ኸይሩዲን እና ወንድማችን ቢላል ወደ ቀጣይ ዙር አልፈዋል። ከመዝጋታችን በፊት ግን መልዕክት ካላችሁ ከእናንተ እንጀምር። ከወንድሞች ያው መልእክት ኢንሻአላህ አሁን ያው ረመዳንም እየደረሰ ስለሆነ ያው ሁላችንም ረመዳን አወሉሁ ረሕማ ወአውሰጡሁ መግፊራ ወአኺሩሁ ዒትቁም ሚነናር ብለዋልና ረሱል። ሁላችንም አላሁ ተባረከ ወተዓላ ወደ ኸይር የሚጋብዝብን ወር ነው። አላህ ሁላችንም እዛ እንዳደርሰን እመኛለሁ እና ረሕማውንም መግፊራውንም ዒትቁም ሚነናርም ከተባሉት አላህ ያድርገን። አመሰግናለሁ። ወንድማችን ቢላል መልካላችሁ ተቀለሉታል። ስለዚህ ያው በቁርአን ተሰጉልናል። እሺ እህታችን ዘራ መልካለች። መርሐባ። እሺ መርሐባ። እዚህ አርሂቡ ጨዋታ ላይ ወንድም እህቶች እዚህ እየመጡ ቢወዳደሩ እየተዝናኑ የሚማሩበት ነው። እዚህ ጋር ያልመለስነውን ጥያቄ ሜሞራይዝድ እያደረግን ነው የምንሄደው። ስለዚህ ሁሉም እየመጡ እዚህ ይወዳደሩ ኢንሻአላህ። በዛም አለ በዚህ መሄዳችን እንደሆነ አይቀርም። ያው እዚህ መጥተው ደግሞ እድላቸውን ማስፋት አለባቸው እላለሁ። አመሰግናለሁ። እናመሰግናለን። በጣም ቆንጆ መልእክት ነው ለተመልካቾችም አሪፍ ነው። እናመሰግናለን። ስለዚህ ፕሮግራማችን ተጠናቋል። ወንድማችን ቢላል በቁርአን ይዘጉልንና ወደ ቀጣይ ፕሮግራሞቻችን እናልፋለን። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. سبحان الذي أسرى بعبده ليلا من المسجد الحرام إلى المسجد الأقصى الذي باركنا حوله لنريه من آياتنا إنه هو السميع البصير. وآتينا موسى الكتاب وجعلناه هدى لبني إسرائيل ألا تتخذوا من دوني وكيلا ذرية من حملنا مع نوح إنه كان عبدا شكورا. وقضينا إلى بني إسرائيل في الكتاب لتفسدن في الأرض مرتين ولتعلن علوا كبيرا. فإذا جاء وعد أولاهما بعثنا عليكم عبادا لنا أولي بأس شديد فجاسوا خلال الديار وكان وعدا مفعولا. صدق الله العظيم.